ታችን ድረስ መግቢያ የምንረግጥበት ድረስ ላይ ለምን ይሄን ያክል እርምጃ እንራመዳለን? መተጋገዝ ካለብን በሰባዊነት ተጋግዘን እሷ ቢያልፍላት እኔ ቢያልፍላቸው እኔ ሳያልፍልኝ ቀርቶ ለነሱ ይለፍላቸው ነው የምለው። እውነቴን ነው የምለው። ዛሬ ገብርኤል ነው እና ለነሱ ያድርግላቸው። ግን እኔ በህይወቴ 3 ዓመቴ ነው የነጠቁኝ ማለት ነው። በ3 ዓመት ሙሉ ምንም አይነት ነገር ሰርቼ አላቅም። ሰው 1 ብር ይቸግረዋል። እስቲ አንተ ጸጉር ቤትን የሚያክል ይዘህ ጸጉር ቤትን የሚያክል ነገር እያንቀሳቀስክ 1 ብር ተቸግረህ ታውቃለህ? ማንም ሰው ዛሬ ወጥተህ ብትናገር ማንም አይሰማክም። ጸጉር ቤት አላት፣ ሀብታም ናት አላት፣ በቃ ትኖራለች። ግን ካወራሽው አንጻር እስኪ አንድ ጥያቄ ልጠይቅሽ እናቴ። ጠይቀኝ። ማለት በመውጫም በመግቢያም በኩል ካሜራ አለና እኔ ብዙ ጉዳይ ይቻለው ነው ያልሽን። አሁን አለኝ እኔ እነሱ ሰዎቹ በአካሉ አይመጡም። አብርሽ እኔ እያስረዳውክ ያለሁት በአካል አይመጡም። በአካል ቢመጡ ጥሩ ነው። እኔ ከጎረቤት ጭምር ደውሎ እንዴ በርሽ ላይ እንደዚህ አይነት ነገር አለ እኮ ምንድን ነው ሱቄ በር ላይ ተደራጊ ስለሆንሽ አደራጊ አይደለሽም። ለምን አላወጣሽውም? ማን ብዬ ላውጣው? ያ ሰው በአካል አይመጣም አልኩክ እኮ። በአካል ቢመጣ እኔ እንትና ነው ብዬ አብርሽ ያኔ በወጡ ነበር እንደዚህ ተክተልትለው። በእውነት እንዲህም አይቆዩም ነበር። ይልክ አሁን በአካል ስለማይመጡ አብርሽ እኔ እኮ እየነገርኩክ ያለሁት በአካል ስለማይመጡ ነው። በአካል ቢመጡማ ማንነቷን አውቄ ጠነቀቃለሁ ለራሴ። መውጣትም ካለብኝ ወጥቼ ዛሬ ነው ሶሻል ሚዲያ በጣም ቫይራል የወጣው እያልኩክ ነው። ቫይራል ከመውጣቱ በፊት የተደረጉ ነገሮች እነኛ ነገሮች በማን ነው ሂሳብ የምናስበው? በየትኛው መንግስት ነው የምናሳስባቸው? እነሱንስ በየትኛው ደረጃ ሄደን ነው ተጋፍጠናቸው ልንናገራቸው የምንችለው? ያ ግን በአካል አይመጡም ያልሽውና እንዴት ነው የሚመጡት? አልገባኝም። ታው ነው አሁን አንተ አንድ ህጻን ልጅ እስቲ ዛሬ አብርሽ ቤሩት ላይ ነው ያለነው። በጣም ነው እንትን የምንለው የምናውቀው። አንድ ህጻን ልጅ ዛሬ ይሄንን ነገር አድርግ ብትለው ገንዘብ ብትከፍለው ያደርጋል። ታውቃለህ? ይሄንን ያ በትክክል ነው አይደል? እኔ አልተሳሳትኩኝም። እና እኔ ከነ ቪዲዮ ነው አብርሽ ከፈለክ ግባና ቪዲዮ እልክልሃለሁ። የካሜራው የቀረጸውን ቪዲዮ እልክልሃለሁ። ይሄ የዛሬ 3 ዓመት ነው ማወራልክ። አሁን እኔ ኢትዮጵያ ከመሳፈሬ በፊት የተደረገውንም ነገር አሁን በቅርብ የተደረገ ነገር እልክልሃለሁ። ከካሜራ የተሳበ ማለት ነው። እየሰማህ ነው ባባ? አብርሽ ቆይ አንዴ። አሁን እሷ እያለችው ያለችው ነገር ሲጣል ካሜራ ላይ አለው። ማን ነው የሚጥለው? ሴጣኑ ነው በአስማት የሚጥለው ወይስ ሰው የሚጥለው? ሰው ግን ያ ሰው አይመጣም። እኔን የሚያጠቃኝ ሰው ራሱን በአካል አታገኘውም። ሰው ነው የሚላከው፣ በገንዘብ ነው። ምን አይነት ሰው ነው ሰው ነው የሚመጣው? እሺ ምን አይነት ሰው? አረብ ነው የሚመጣው፣ ወይ አረብ ወይ ህፃን ልጅ ወይ የማታውቀው ሰው። ዛሬ እኮ ማለት ነው በቤሩት ምድር ላይ $20 ብትሰጠው ምንም ነገር የሚያደርግናል። ግልጽ ላደርግልህ ባባዬ፣ ግልጽ ላደርግልህ። ምን ግልጽ ታደርገኛለህ እኮ ግራ እኮ የሚያጋባ አይደለም። ይኸውልህ ያ አንተ ላይ የሚጥለው ሰው ሳይሆን ተከፍሎት ነው የሚመጣው ነው የእሷ ንግግር። ይታያል እንጂ አይታወቅም። የት ብለህ ትይዘዋለህ ነው። ኦኬ እንደዛ በልጅ ሲያስቀምጥ ይታያል። ይታያል፣ ግን አታቆም። ፐርሰናል አታቆም። የት እንደሚደርስ አታቆም። የምታውቀው ሰው ሲሆን ትከታተላለህ። ቤኪ አብዛኛው ጊዜ የሚጣልብሽ በርሽ ላይ ምን አይነት ነገር ነበር? እኔ ጋር ነው ምን አይነት ነገር? የመጀመሪያው ማለት ነው ድመት ነበር፣ ትልቅዬ ድመት በሬ ላይ መግቢያ ላይ። እውነቴን ነው የምልህ። እኔ መብራት ዛሬ ገብርኤል ነው። እኔ አልዋሽም፣ ገብርኤልን ብዬ እኔ አልዋሽም። ዛሬ ገብርኤል ነው እና ድመት አይጦቹን ተዋቸው፣ በቁጥር አይቆጠሩም አይጦቹ ማለት ነው። መጨረሻ ነው ኢትዮጵያ ልሳፈር ስር ማለት ነው መክተፊያው ደም ፈሶበት በቢላ ተወግቶ ነው የመጣው ማለት ነው። በሬ ላይ ጎረቤት ደውሎ ነው የሚጠራኝ። ምንድን ነው በርሽ ላይ ያለው? የምን ጉድ ነው? ሻንጣ አይቀርም፣ ልብስ ተኮትቶ አይቀርም፣ ምንም አይቀራቸውም። መግቢያ እኔ ምረግጥበት መግቢያ በር ላይ ማለት ነው። ምረግጥበት ላይ ማለት እልክልሃለሁ። እኔ ችግር የለም አለኝ ቪዲዮ ቁጭ ብሎ። ማን ነው ግን እንትን እያለ ድምፄን እያስተጋባ ነው። እልክልሃለሁ አብርሽን ይሄንን ቪዲዮ ማለት ነው። አሁን ማሾፍ ትችያለሽ የተወሰነች። አሁን እዚህ ላይ አላሳይክም። እኔ ለአብርሽ እልክለታለሁ፣ አብርሽ ለእናንተ ያሳያችኋል ማለት ነው። ይመች። አንድ ጥያቄ ልጠይቅሽ። የኔ አፍረጠርጠዋለሁ፣ ችግር የለውም። አሁን ኦልሬዲ ወጥተው የለ ብዙ ነገር ይወጣል ብያለሁ። ገና አልተነካም፣ እመነኝ። የብዙ ህይወት አሁን እንግዲህ ፀጉር ቤት እያላት ነው 1 ብር ያጣችው። በማን ነው? አንድ ብር የለኝም። እውነት እኔ ወጥቼ መለመን አልፈልግም። እኔ ሶሻል ሚዲያ ላይ ብዙም አይደለሁም እንደዚህ። እኔ ፈርቼ እውነቴን ነው የምልህ ፈርቼ ፎቶዎቼን ሁሉ ከሶሻል ሚዲያ ላይ አጠፋውኝ። ፕራይቬሲ ነው እንትን እያልሽ ነው አሁን። በእነዚህ ሰዎች ገንዘብ አጥቻለሁ እንደዚህ ተጎድቻለሁ እያልሽ ነው።
የለኝም ጥያቄ ነው እኔ የምጠይቅሽ። የለኝም እኔ ግን በዚህ አላምንም። ይቅርታ አድርጉልኝ። የሶሻል ሚዲያ አይደል እየተወያየን አይደል? እኔ በዚህ አላምንም። አቅም የላቸውም አይደለም። እኔ ዶሮ ቢጥሉ ዶሮውን ጠብሼ ነው በለው እኮ ነው ማለት ነው። በነገራችን ሚዲያ ላይ ስላለ በአፍ እንደሚወራው አይደለም። ጥንቆላ ኖ ሐሳብ እኮ ነው፣ ሐሳብ ነው። ታሪኳ ብዙዎች እኮ ህይወታቸው ተመሰቃቅሏል እዚህ ቤት ነው። ይኸውልህ እንደዚህ አይነት ነገር በጣም ቀለል አድርገን የምናየው ይላል መጽሐፍ ቅዱስ እኮ ሟርትና እንትን በእስራኤል ላይ አይሰራም ይላል አይደል? እኔ እናንተ የምንረዳበት ልክ ነው። ግን ብዙ ጊዜ አይተህ ከሆነ አሁን ባለው እንትን ላይ ማለት ነው መንፈሱ አይጋባም እና አያስተላልፍም ማለት አትችልም። ምክንያቱም ሰይጣን እኮ ስልጣን የተሰጠው ነው ምድር ላይ ለምን አያስተላልፍም ብለህ ታስባለህ? የእምነት እኮ ዋጋ ነው የሚሰጠው። ቴንክ ዩ ሶ ማች። የራስህ ስትሮንግ ካልሆንክ የራስህ ነገር እንትን የማይል ከሆነ ስልጣን አለው ከዚህም በላይ የማድረግ በጣም የራስህን የሆነ ነገር እኔ እሺ ኦኬ ኤምኬ ቆይ እንደ ሶሻል ሚዲያ አንደኛ እናውራ። እኔ ፐርሰናል እኔ ራሴን ወክዬ እኔ ላይ የአጋንንት አሰራር መስራት አይደለም መንቀሳቀስ አይችልም። እሱ ለአንተ አንተ ፐርሰናል የራስህን እያረክ ነው። ጀነራል ነው ከሆነ እያወራን አይደለ ያለ? አዎ ጀነራል ነው እኮ ጀነራል ደግሞ ግን ማንም ሰው የነን ሐሳብ ሲያመጣ እኔ የእግዚአብሔርን አያልነት ስለማቅ ሙስሊምም ይሁን ክርስቲያንም በጸሎት እንዲጠነክር እንጂ ምነግረው ያንን ነገር በዛን ያክል ይዤው አልሄድም። የተማርኩትን ጥንካሬ ያ ሁላ ሰው ጸበል ቦታ ሄዶ የሚጠመቀው ያ ሁላ የምታየው ሰው እምነት ሳይኖረው ቀርቶ ነው እንዴ? ቤካዬ እምነት መኖርና መጸለይ የተለያዩ ነገሮች ናቸው። ይኸውልህ ቅድም እንደተናገረው እዚህ ምድር ላይ ኧረ በስመ አብ እኔ ሴጣን የሚፈራ ነገር እኮ አይደለም። በእናታችሁ በጣም ተራና የወደቀ ነገር ቢኖር እኮ ሴጣን እኮ ነው። በጣም ተራ ቡልቲ ማለት እሱ እኮ ነው። የዚህን አክል ራሱ ክብር ራሱ ነው ያልሰጠውም። ገባክ? ስለ ክርስቶስ አንድ ቃል ብናገር እኔ ይጸድቅበታለሁ። ምንም አይነት ምንም በስማም ስትለው የሆነ ቦታ መሄድ እኮ ነው ሊኖር ይችላል እኮ አሁን እሷ ባለታሪኳ ተደርጎባት ኖ የዚህን አክል ማፕራውድ አድርጌ ነው ስለሷ ያ ነገር ስላልደረሰብክ ሊሆን ይችላል። አንተ ኦኬ በእምነትህ በጣም ጸንተህ ሊሆን ይችላል። ሁላችንም በምናምነው እምነት ሙስሊምም ይሁን ክርስቲያንም ፕሮቴስታንም ሁላችንም እምነታችንን አጥብቀን እንይዛለን እንደተቻለን እንደምንችለው። እኔ አሁን እግዚአብሔርን እኔ መጽሐፍ ቅዱስ አውቃለሁ እንደዚህ በጣም ጻድቃን እኔም ብዬ ራሴን በጻድቅ መቁጠር አልፈልግም። በምችለው እኔ በገባኝ ልክ እግዚአብሔርን አመልከዋለሁ። ጠይቄው ያሳፈረኝ ነገር የለም። እውነቴን ነው የምልህ። እና ግን ትፈራለህ። በቃ እኔ ፈራለሁኝ። በቃ መኖር ፈራለሁኝ። በቃ ዛሬ ነገ የሆነ ነገር ሆኜ አብጄ መገኘት አልፈልግም። ቤይሩት ላይ መዋረድ አልፈልግም ብዬ ፈራለሁ። ራሴን ደብቄ ነው የምኖረው። ጓደኛ የለኝም። በቃ ጓደኛ እንኳን ፈራለሁ። በቃ እንደዚህ ገብቼ እንኳን ከሰው ጋር መብላት መጠጣትን በጣም ነው የምፈራው። በጣም የጠጣሁትን ትቼ ላለመሄድ በጣም ነው ሼም የሚይዘኝ። ሰው ቤት ገብቼ አልበላም። የሚያውቁኝ በደንብ ያውቁኛል። ሰው ቤት ገብቼ ከሰው ጋር መቋደስ እፈራለሁ። በቃ እኛ አበሻ ስንታወቅ ከሰው ጋር መብላት መጠጣት፣ ማህበራዊ ሁኔታችንን ማካሄድ ነው የምናውቀው። ግን ያንን ነገር ትፈራለህ። ዛሬ ትፈራለህ። በጣም ነው የምትፈራው። ግን ይኸውልሽ አትፍሪ። ለምን መሰለሽ? በነገራችን ላይ ሴጣንንም የፈራውም ያልፈራውም የሚሞቱ ናቸው። ሁለታችንም ፈራሽ ገላዎች ነን። እንደ ውይይት ነው አይደለ? ፈራሽ ገላዎች ነን። ምንም አንድ ሰው ወደደውም አልወደደውም ወይ ላንተ ጥያቄ አለ። እሺ ምኬ አው ግን ሐሳቤን ብታስጨርሰኝ ጥሩ ነበረ። ቸርቾች አካባቢ ሄደህ ታውቃለህ ወይ? ፕሮቴስታንት ወይ ክርስቲያን ጋር ምናምን አይደለ? ኦርቶዶክስ ነኝ እኔ። ኖ እንትኑን ነው ማውራው። ቸርቾች አካባቢ ላይ ታውቃለህ ወይ? ፕሮቴስታንት ወይ ኦርቶዶክስ የሚሆን የሙስሊም ጋር አይደለ? ፕሮቴስታንት ጋርም ቢሆን ጮሆ የሚወጣው ሰይጣን እንደገና ደግሞ ቤተክርስቲያን አካባቢ ላይም በመስቀል እንደዛ እየጮኸና እንደዚህ አድርጌያለሁ እያለ እያበደ የሚወጣው ሰይጣን በሙስሊምም እየተቀራበት የሚወጣው ሰይጣን አሁን አዚስ ታይም ላይ ስለሚሰራ ነው አይደል? ስላለ ነው አይደል? እሺ ልመልስልህ። በደንብ ስላደረኩክ ነው። ይኸውልህ ሰው ልጅ የእምነቱን ዋጋ ይወስዳል፣ የጥንካሬውን ዋጋ ይወስዳል ነው። ይኸውልህ ምሳሌ በጣም ጠንካራ የሆኑ ሰዎች ተቆጣጥረውት እሱን ኮንትሮል ማድረግ ራሱ ይችላሉ። የዛን ያክል የምትፈራው ከሆነ ወደ አንተ ይመጣል። ምሳሌ የምትፈራው የምታከብረው ከሆነ ገባክ? ምሳሌ ድሮ ምንድን ነው ጨሌ አትጣሉ ይባላል። ጨሌ ከጣላችሁ ዘር ማንዘራችሁን ያጠፋል ስለሚባል ብዙ እናቶች ጨሌን ይዘው ተቆናጠው ከጨሌው ጋር የሞቱ ሰዎች ነበሩ። ደረሰ የዚህኛው ዘመን።
በደሙ የተዋጀን ስለሆን ጨሌውን ጣሉ፣ እቤታቸውን ረጩ፣ እግዚአብሔርን አከበሩ፣ በመንፈስ ጥንካሬያቸው ኃይ ሆኑ። በሱ ግዛት ውስጥ ግን ያሉት ሰይጣን ስለተቆጣጠራቸው ተጠምቀው እየተለፈለፈላቸው ይወጣል። ያ በማን ነው የሚወጣው? ኃያል በሆነ በእግዚአብሔር ስም ማለት ነው። ስለዚህ ያ የኃያል የእግዚአብሔርን ስም ከሁሉ በላይ ነው። አሁን ከምናወራው ነገር በላይ ነው። ስሙ ሲጠራ እንኳን አጠገቡ አጋንንት መቀመጥ አይችልም። ይህንን ነው ምልክ። ካመንክበት ከፈራህበት አንተ አካባቢ ላይ ይኖራል። ካልፈራክ ምሳሌ ቆይ ልንገርህ። እኔ አንድ ነገር ላስተምራችሁ፣ ይቅርታ ከፈለክ በትልቁ አድርገኝ። ወደ 10 ምናምን ቀን የሆነ ቦታ ላይ አደረን። ከዛ ይሄ የጸሎቴ ቦታ ነው። አሁን እንደዚህ ስለተረጋጋው አይደለም፣ ይሄ ጸሎቴ ቦታ ነው። ይሄ መጽሐፍ ይታያል። ይኸውልህ ምን ይታያቸዋል? የተጨማደደ ነገር አይደል? ይሄ ማለት ከኔ አልተለየም፣ ከኔ አልተለየም። ይኸው አሁን ምን ጋር ይኸውልህ ትላልቅ መጽሐፍ እንትኖች አሉ። ከኔ ሳይለይ እስከ መጨረሻ ድረስ ልቤ ውስጥ እንዳደረኩት ባህራትን ብዙ ነገሮችን አቋርጬ ወደምፈልግበት ሀገር ተዘዋውሬያለሁ። ምን ልልህ መሰለክ፣ የእምነቴ ጥንካሬ መንገድ ላይ ቀሩ ሰዎች አሉ፣ የሞቱ ነበሩ። ምንም የማልዋሽህን ነው የምነግርህ። የእምነቴ ጥንካሬ በእግዚአብሔር ያለኝ እስከ ጫፍ ድረስ ነው። ምንም እንደማልሆን አውቃለሁ። አጋንንት በእኔ አቅም ላይ እንደሌለው ሁሉ አውቃለሁ። አጋንንት በእኔ አቅም ላይ ምንም አይነት ሳማትብ በስመ አብ ወልድ ስል ምንም አይነት እኔ አካባቢ ላይ መኖር አይችልም ነው ምልክ። በስመ አብ ብዬ ውሃውን አማትቤ ስደፋ እንደሚሞት አውቃለሁ። እስከዚህ ድረስ ነው የኔ ኮንፊደንስ ያለኝ እምነት። እሱ ብቻ አይደለም፣ የእምነቴ የመጨረሻው ጥንካሬ መንገድ ላይ እንኳን ብሞት ማህተቤ ቢበጠስ ብሞት የሚቀብረኝ ሰው እንኳን ባይኖር በሚል ምንድነው እሱ ታቱ ነው ማህተቤ። እስከዛ ድረስ በእግዚአብሔር እኔ እርግጠኛ ነኝ። ይኸው እስከዛ ድረስ ማለት ነው። ማህተቤ ቢበጠስ ቢሾልክ ቢወድቅ እስከዛ ድረስ እርግጠኛ ነኝ በእግዚአብሔር። ስለዚህ አንተ በእግዚአብሔር እርግጠኛ የሆንክበት መንፈስ እግዚአብሔር ለአንተ የምትፈልገውን ነገር ያደርግልሃል ብዬ ማምን ሰው ነኝ እንጂ ልል የሆነ በእግዚአብሔር እምነት ሊኖርክ አይገባም። እስከ መጨረሻ የደም ጠብታ ድረስ ለጠላት አሳልፎ እንደማይሰጥክ በጣም በጣም እርግጠኛ መሆን አለብክ ብዬ አምናለሁ። መልሰኝ። ቴንክ ዩ ላይ እስካለው ድረስ አልፈተንም ይላልክ ነው። አይ ፈተና አይገጥመኝም እንትን በለኝ መልሰኝ። ጆል ውይይት አይደለ የያዝነው በግልጽ እንድንወያይ አይደለ? ስለዚህ ቤካዬ አሁን ስተቶችህንም ነው የምነግርህ ለአንተ ማለት ነው። ስተቴን አትንገረኝ። ለምን ትነግረኛለህ እንዴ? እነግርሃለሁ። ማነህ አንተ? ለእኔ ስተቴን የምትነግረኝ አንተ ማነህ? እኔ አብርሽ እባላለሁ። አይ ኖ ኖ ኖ ኖ ኖ ኖ ኖ እኔ በእምነቴ ፍጹም ጥንካሬ ያለኝ፣ እሱ ደግሞ እዚህ አድርሶኛል። ማንም ጀጅ እንዲያደርገኝ አልፈልግም። ታውቃለህ፣ እምነት እንዳለ ሆኖ ጥያቄ እኮ ነው የምጠይቅህ። አዎ ግን ጀጅ አታደርገኝ። እሺ ጀጅም ማድረግ ችግር የለውም። ማድረግ ጥያቄ ጠይቀኝ፣ ጥያቄ መልሳለሁ። ሲጀመር ይኸውልህ የእምነት ልክ ኦኬ እንዳለ ሆኖ ማለት ነው። የሰው ልጅ በቀን ውስጥ ስንት ኃጢአት ይሰራል? ኃጢአተኛ ነን እኛ። በቀን ውስጥ አንተ ስንት ኃጢአቶችን ትሰራለህ? ለአንተ ልትወው ገብቷል አይደለ? አይደለም ሰይጣን፣ ይሄ ሰይጣን ብለን እኛ እኔ በእርግጥም እኔ አልፈራውም። በትክክልም እንድንፈራው አይደለም የተፈጠርነው አምላካችንን እንድናመልክ እንጂ። ከዛ ባለፈ ግን ሰይጣን የሚባለው ክርስቶስን እንኳን እስከ መፈተን የደረሰ ነው። መጥቶ የተሳፈጠ ነው። ለእኛ ለስጋ ለባሾቹማ ቀላል ነው። ገብቷል አይደለ? አልተሳፈጠም። ጥያቄ ነው ያቀረበው። ሲቀጥል መስቀል ላልከው ደግሞ እዚህ ጋር አሁን ታቶ ይፈቀዳል በሃይማኖት? ይሄ ኮመንት ላይ የሚጻፉትን አታንብብልኝ። አንተ የራስህን ጥያቄ ጠይቀኝ። አብርሽ አንተ ትልቅ ሰው አይደለ እንዴ? ታቱ ይኸውልህ፣ ታቱ ብሎ እዚህ ጋር ለሚጽፈው እሱን አታንብብ፣ አታንብብ። እሱን ጥያቄን ጠይቀኝ። ኮመንት ላይ ሚሊዮን ነገር ነው የሚወራው፣ እኔ አልመልስላቸውም። እግዚአብሔር ምስክሬ ነው። አንተ የራስህን እንትን በል። እግዚአብሔር ምስክሬ ነው። ጥያቄ ነው። እሺ መልስልሃለሁ። ሂድ አሁንም እንዴ። እሺ መልስልሃለሁ። ሂድ። ተቀበልኩህ እኮ ልመልስልህ። ሁላችሁም ስሙኝ ልጨርስ። እሺ ጨርስ። አንድ ታቱ ይፈቀዳል ወይ? ቀጥል። እዚህ ምድር ላይ ደግሞ ሰይጣን በምንም መስፈርት እዚህ ጋር እንደምናወራው ቀለል አድርገን እንዳታየው የብዙዎችን ህይወት የሚያምስ ምንም አይነት አቅም የለውም። ሂድ ቀጥል። አንድ ልጨርስ። እሺ አንተ አሁን ፕራውድ አታድርገው አብርሽ፣ ከአንተ ስለማልጠብቅ ነው። አቅም አለው ጉልበት አለው ብለህ ፕራውድ አታድርገው እንዴ።
መጽሐፍ ቅዱስን ታነብ የለ እንዴ ይላል መጽሐፍ ቅዱስ እንደዛ ይላል። በጣም አቅም አለው ይላል። እንዴ አቅም አለው አይደለም እኮ እዚህ ምድር ላይ እስካለህ ድረስ እስካልተጠነቀቅክ እኛ ስጋ ለባሾች እስኮንን ድረስ በቀን ተዕለት እንዴ እኔ ክንፍ አለኝ እያልከኝ እኮ ነው። ስጋ ለባሽ ነን እኮ እንፈተናለን እኮ። በክርስቶስ ክንፍ የሌለው አለ እንዴ? ሁሉም ክንፍ አለው። ናም አዎ በክርስቶስ በጣም ከጠነከርክ ክንፍ አለክ። ምን ችግር አለ? በነፍሰን እዚህ ደረስን። እሺ እሺ ችግር የለውም። አሁን ለማንኛውም ካለህ እንትን ሊሆን ይችላል፣ ግን እመነኝ የብዙዎችን ህይወት እያመሰቃቀለ ያለው አብሶ በእኛ በኢትዮጵያውያን ዘንድ እመነኝ ይሄ የመንፈስ አሰራር ነው። ከየትም አይደለም የሚመጣው። አይደለም በአባባል ደረጃ እንኳን ስንጣላ ባልና ሚስቶችም እንኳን ሲጣሉ የሆነ አባባል አለ። አንቺ ሰይጣን እንዳታመጪው ሲል በር ላይ የነበረው ሰይጣን ገባ የሚባል ነገር አለ። አፋችን ላይ ማይጠፋ ሰዎች ነን። ጥንቆላ ቤት መሄዱን ምናምን እንዳለ ሆኖ ማለት ነው። ግን የምንሄደው ለማን ነው? እዚህ ጋር የሚደረግበት ሰው እውን አንተ ህይወቱ የተመሰቃቀለ አላየህም? ተወውና በሃይማኖቶቹ አብረሽ ጥያቄን አልጠየቀኝም አይደለ? እኔን የሚወክለኝም ብቻ ጠይቀኝ። እኔ ቁጭ አደርግልሃለሁ። እሺ የጠየቅኩህ መልስሽ። መልካም ታቱ አይፈቀድም ለምትሉ መጀመሪያ ማለት ነው እኔ ያሳደጉኝም አካባቢ ላይ ብዙ ጊዜ ወደ እስራኤል ወደ ተለያዩ ሀገሮች የሚገደሉ አባቶች ነበሩ። ታውቃለህ? እኔ ስራዬ ይሄንን ሳደርግ የአይኪዶ አስተማሪ ነኝ። አይኪዶ ማለት ሃርሞኒ፣ ዩኒቨርሳል ኢነርጂ፣ ዶዌ ትሬኒንግ ላይ ስንሰራ መስቀልህን ትበጥሳለህ፣ ታወጣለህ፣ አስቀምጠህ ነው የምትሰራው። 1 2 ብዙ ጊዜ የኔ ጉዞ ትላልቅ ጉዞዎች ስለሆኑ ብንሞት የሆነ ነገር ቢደርስብን አደጋ ቢደርስብን ማህተብ አይኖረንም። ማህተባችንን ያስወልቁናል። ታውቃለህ አይደለ? እና ያ ትሬዲንግ ላይ ስለዛ እኔ ደግሞ ለሰከንድ ማህተቤን ማውለቅ የማልፈልግ ሰው ነኝ። ይሄ የኔ እርምጃ ነው። ገባክ? ስለዛ ታቱ አይፈቀድም። ማህተቡን አርጌያለሁ እኮ አለ፣ ግን በማይመች ሁኔታ ውስጥ ማህተቡ ቢኖር ቤስት ይሆናል። ምክንያቱም ምን መሰለክ ፍጹም የኦርቶዶክስ ልጅ መሆንክ ይታወቃል። ማህተብ ኮልቆ መንገድ ላይ ብትወድ ቆይ ማብራሪያውን በዓለም ላይ ይኸውልህ አባቶች ቀሳውስቶች መስቀል እጃቸው ላይ ተስለዋሉ። ምሳሌ ነፍሱን የሚማር ምሳሌ የእናቴ ግንባር ላይ ሁሉ አለ። ልንገርክ ይኸውልህ እኔ አሁን እዚህ ጋር ማብራራት አልፈልግም። ስለ ሃይማኖት ስለ እንትን ምናምን ማብራራት አልፈልግም። ይሄ እኔን ያደነኛል ብዬ ለማደርገው ነገር ይዘውት ቆንጆ በቃ እኔን ይጠቅመኛል ብዬ ለማደርገው ነገር ይሄ ስለ መናፍስት ያወራነው ነገር እኔ ላይ አይሰራም።